እንገኛለን ወይ ከነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አይደለም፣ ብዙ አይደለም። ይሄን የሚያረጋጋኝ ምን እንደሆነ ታውቃላችሁ? We are here in Ethiopia. Thank you, Adonai. Do you want to know why? Adonai is a G, bro. That guy is a ሰላም እንደምን አላችሁ? ውድ የትራስ ቲዩብ ቤተሰቦች ቢኒሞስ ሪአክት ተመልሻለሁ። ዛሬ እንግዲህ የተለያዩ ቆንጆ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁኝ። በአርቲስት ነጻነት ወርቅነህ ህልፈተ ህይወት በተመለከተ አዶናይ እንግዲህ አንድ ቪዲዮ ወደ እናንተ ልኳል ማለት ነው። ቪዲዮውን ለእናንተ የምጋብዛችሁ ይሆናል። እኛም እንግዲህ ለአርቲስቱ ቤተሰቦች መጽናናትን እንመኛለን። በጣም የሚያሳዝን ነው። እንደ ሀገር እንግዲህ ትልቅ የሆነ አርቲስት ነው ያጣነው። ለቤተሰቦቹ እንዲሁም ለሱ ነፍሱን በአጸደ ገነት ያኖርልን። እንዲሁም ደግሞ የኢትዮጵያው አይሾው ስፒድ እንግዲህ አንድ ቪዲዮ በእንግሊዘኛ ለቆልናል ማለት ነው። ብዙዎች ይሄን እንግሊዘኛ ከየት አመጣው ያኔ የት ነበረ ብለዋል፣ ሐሳብ ሰጥተውበታል። እንዲሁም ደግሞ በቲክቶከሯ ዩቲናስ እና በናቲ ጸጉር ቆራጩም ትንሽ ግብ ተፈጥሯል ማለት ነው። የተለያዩ መረጃዎችን ይዘንላችሁ የሚያዝናኙ ቪዲዮዎችን ሳይቀር ወደ እናንተ መተናል። አብራችሁን ቆዩ። ይመቻችሁ። ነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለ ለሰዎች ደስታ መስጠት። አያችሁ፣ ነጻነት ከፊቱ ፈገግታ ርቆት አያውቅም። ብዙዎቻችን ልብ አላልንም። because ቲክቶክ ላይ ተጠምደናል፣ የራሳችን ህይወት ላይ ተጠምደናል፣ የሌላ ዓለም ውስጥ ነው ያለነው። ገባችሁ? ግን ነጻነት ለካስ ምሳሌ ነበረ። በብዙ ነገር እያለፈ ነበረ፣ እያሳየንም አልነበረም እኛን። አንዳንዴ ይናገራል፣ ግን ፈገግታ ከፊቱ አይጠፋም። ምን ያህል ጠንካራ ይሆን? ምን ያህል ከመንፈሱ ጋር ተገናኝቶ ይሆን? ምን ያህል እግዚአብሔርን አውቆ ይሆን? እናም ነጻነት ትልቅ ትምህርት ሰጥቶኛል ለኔ። እኔ ደግሞ ይህ ትምህርት ለመረዳት ዘግይቻለሁ ብዬ አስባለሁ። ምክንያቱም ነጻነት ከኛ ሲለየን ነው ይህ ትምህርት የተማርኩት የበለጠ። ከዛ በፊት መማር ነበረብኝ። ችግር የለውም፣ ለምክንያት ነው። እና ብዙዎቻችን የየራሳችን ችግር እያለፍን ያለነው። አያችሁ፣ የውስጣችን ስቃይ አውጥተን ለሌላ ሰው ስቃይ አድርገን የምንሰጥ ከሆነ ለዚህ ዓለም ምንም አንተርፍም። ምንም እናመጣውና ምንበጀው ነገር አይኖርም። በውስጣችን ስቃይ ተሸክመን ለሰው ፈገግታ መስጠትን የምንችል ከሆነ፣ የውህናን ፍቅርን መስጠትን የምንችል ከሆነ ትልቅ ትዕድልት ነው። እኛ የእግዚአብሔር ልጆች ነን ማለት ነው። ይገባኛል፣ ብዙዎቻችን በገንዘብ እንሰቃያለን፣ በጤና እንሰቃያለን። የየራሳችን ጎደሎነትና የሚያስጨንቀን ነገር አለ። ግን የውህናን ፍቅርን መስጠትን ከተማር ትልቅ ለውጥ እናመጣለን። ሀገራችን ላይ ትልቅ ፍቅር ይሰፍናል። ትልቅ ተአምር እንፈጥራለን። because ሳይኖርህ ፍቅር ስትሰጥ፣ እያመመህ እያለ ሰውን ስታክም ምን ያህል ጸጋ ነው? ምን ያህል ጥንካሬ ነው? ምን ያህል ብርታትን ነው? ሁላችንም እንደዚህ ብንሆን እቺ ዓለም እንዴት በተቀየረች ኖሮ። አብዛኛው ሰው የሚጠላ ሰው ውስጡ ጥላቻ ያለበት ሰው ነው። ሰው መጉዳት የሚፈልግ ሰው ንዴት የሚሰማው ሰው ነው። ግን ንዴታችን ራሳችንን ይዘን ቢሆን ፈገግታና ፍቅር ብናካፍል ሰማይ እንደርሳለን። ነጻነት ወርቅነህ ይህን ያስተማረኝ ያ ሁሉ ህመም ይዞ ተሸክሞ በስንት መከራ እያለፈ ስራው ሲገብቶ ሰዎችን እያሳቀ ስናየው ምን ያህል ጥንካሬ አልገባንም። ከውጪ ሲታይ ቀላል ይመስላል፣ መሳቁ ቀላል ይመስለናል። ለካስ እቺ ፈገግታ ከባድ ነች። ነጻነት ወርቅነህ ጠንካራ መንፈስ ነበረው። እቺ ጠንካራ መንፈስ ደግሞ ከላይ ሆና እያየችን እንደሆነ እርግጠኛ ነኝ። እወደዋለሁ። ትልቅ ትምህርት አስተምሮኛል። አድናቂው ነኝ። አሁን ደግሞ የሱ ተማሪ ነጻነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን እፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው።
and ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነጻነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ዌይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየዋቸው እና ያ ቪዲዮ ለቀቁት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬን የምታገዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ እናንተ የመሰላችሁ ዕቃ መስጠት ነው የታያችሁ እሱ ነው። ኦፍ ኮርስ መኪና ተሰጠ፣ ቅንጦት ነው የሚመስለው ይሄ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው ዕቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱን። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጣቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። የሚያጠነክራቸው ቢካዝ ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት ግርማን ታውቀዋለህ? ኤፍቢአይ ላይ አብሮን የሰራው ጥርሱ ፍንጭቱ አሁን ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አይደለም፣ ብዙ አይደለም። እና እኔ እኮ በረት ውስጥ ነው የተወለድኩት፣ ከብቶች ነበሩን እያለ ያወራል። እዛና ከገጠር የመጣ ልጅ አለ፣ ጫማ የሚጠርግ በር ላይ፣ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርግ። አይ ግርማ እድለኛ ነህ፣ ከቤት አጠገብ ነው የተወለድከው። ስንቱ ማሳ ውስጥ ተወልዷል። አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ቅዱስ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም አሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማሳደስ ስራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል። በጣም ነው የምወደው። እግዚአብሔርን ዘመን ይባረክ። በጣም ነው የምወደው። በርታሽ አባ
ማንንም እንዳሰማ አይሽ ኢትዮጵያ በርታሽ Let's go. Amazing. በጣም ነው የምወዳችሁ እንገኛለን ወይ አለ እንዴት ናችሁ? እግዚአብሔር ይመስገን። We are here in Ethiopia National TV EBC. So I should speak this video for you. Today I told about it for you. So check out this video and EBC. Share to I should speak. Tag to me. Let's go! Ethiopia! Excuse the time! Adonai is a G, bro. That guy is a good guy, man. I promise you, man. Even Samson as well, man. I promise you. ስሙኝማ ጫካ ላይ መሽናት እንዴት አባቱን ደስ እንደሚል እግዚአብሔርን ካሁን በኋላ ሽንት ቤት አልፈልግም። ጫካ ላይ መሽናት የምፈልገው በስመ አብ ወመንፈስ ቅዱስ። ጅብ አለ አለው ተፈጥሮ እንደዚህ እንድንሸና እኮ ነው የተፈጠርነው በቃ እንደዚህ በቃ ታዲያ ጠብቁ እንግዲህ ጀምራችሁታል ትጠብቃላችሁ። አስበዋል how awkward it is። ህይወት እንዴት ነው ታዲያ? ሰላም ነው? ቀናችሁ እንዴት እየሄደ ነው? you know life አንዳንዴ ሊከብድ ይችላል። ህይወት። ስማ ውሃ ጠጡ ምላችሁ ለዚህ ነው። ውሃ ጠጪ ሁልሽም ደርቀሽ እየዋልሽ ነው እዛ። ተረጋግ ችግር ነው። ውሃ ስለምጠጣ ነው። አለ ገና በቃ አሁን እኔ በረሃ ላይ የድሮ አያቶቻችን ቤት አልነበራቸውማ። እኔ እበላ ነበር ባንበሳ በቃ እየሸናው መጀመሪያው የምበላው እኔ ነኝ። እና ደስ ይላል። ወዳችኋለሁ። ቴንክ ዩ ቪዲዮዎችን ስለምትከታተሉ። ህይወት በጣም ነው የሚያምረው። እሺ You know Adonai? You don't know Adonai? Sir Adonai Lingal. I know Mr. Beast. Mr. Beast. Adonai is like Mr. Beast. He helped people all over the continent. And I should speak and Adonai together. I should speak Ethiopia blew up. And ምንድን ነው የሚደብረው? ምናልባት ይሄ ሞመንት ያስቃል፣ በጣም ያስቃል 100%። እኔ ራሱ እየሳቅኩ ነው ላይክ ቪዲዮዎችን ሳይ ምናምን ማለት ነው። ያስቃል። እኛ ሀበሾች የሆነ ሰው እንደዛ አንሸራቶ ሲወርቅ ምናምን ይሄ ቶሎ ሳቃችን የሚመጣን ነገር አለ ምናምን፣ ከዛ ማዘን ሊኖር ይችላል ምናምን ነገር ያስቃል፣ 100% ያስቃል። ምናልባት ሊያሳዝን ይችላል፣ ግን በፍጹም አይደብርም። ለምንድን ነው የሚደብረው? ለምንድን ነው የደበረሽ? I thank you, Adonai. Everyone go to the comment section and type, thank you, Adonai. Do you all know why? Because Adonai wants to bring me to Ethiopia. እንግዲህ አዶንዬ ዛሬ ላገኘ የፈለኩት በጣም በአንተ ደስተኛ ስለሆንኩኝ ባረከው ነገር በጣም ደስተኛ ስለሆንኩ ይሄን ደግሞ አብዛኛው ሰው ሼር ያደርጋል ብዬ አስባለሁ። እንግዲህ ከመጣ በኋላ በጣም ብዙ መልካም ነገሮችን አድርጋል። ግን ሁሉም ሰው እንደ አዲስ ያንተን ልብ እንደ አዲስ እንድንመለከት ያደረገን ደግሞ በዚህ ሳምንት አይሶስፒድን ለማገዝ ያደረከው ጥረት፣ በዛ መካከል ደግሞ ኢትዮጵያን ከፍ ስላደረግ ከልቤ ላመሰግን ነው። እንደሞትኩኝ በሳቅ ባይዞይኒ ስድብ ነው የሚያደርገኝ ታውቃላችሁ። ሞጣ ስድብ ነው የሚያደርገኝ። እኔ ይህ የሶስተኛ ክፍል ቦምባርሊ ይለኛል፣ ይህ ሻዕቢያ ይለኛል። ሻዕቢያ አይደለሁም እኔ ሻዕቢያ ይለኛል። ግን በጣም ነው የምወደው ኢቭን እየተሳደበን ቢሆን ማለት ነው። አንዱ እኮ ነው በእናታችሁ ስሙ ማለት ነው ቤስት ነው የሚባለው፣ ግን አጣጣፉ ቢስት ብሎ ነው የጻፈው ቢስት። ከዛ አንበበውና ሞጣ ምን አለው? ስንተኛ ክፍል ላይ ጨረስከው አለው። ስንተኛ ክፍል አዶናይ የአይሾ ስፒድ የውሻ ድምጽና የሱ የውሻ ድምጽ ተለየብኝ። ለምንድን ነው? የትንሿ ውሻ አለች፣ የእሷን ነው የሚመስለው የሱ እንትን እኮ ነው
እኔ ደግሞ ምን አልኩት መሰለ በዛ ቀጥልበታል አሁን ያቺ ሚላት ነገር አለቻ በሷ አይቀጥል በቃ የራሱ ብራንድ ነው እሱ ኦሪጂናል የራሱ ነው የሚሆነው እሱ ነው ትኩረታችን የሰረቀን ያቺ ጸጉር ቤት ሆኖ እንትን ያላት አያት የሆነ ሚም የተሰራው አይቻልም ሞትኩኝ በቃ ደከምኩኝ እንደዛ ስቃላቅ እኔ እንደዛ ስቅ ሰማዶሪ እንግዲህ ወንድማችን ማስተር አብነት ከበደ ብዙዎቻችሁ በጸሎት ስታስቡ ነበር አሁን ላይ ለተጨማሪ ሕክምና እንግዲህ ወደ ውጭ ሀገር ጉዞ እያደረገ ይገኛል ታዲያ በዚህ ጉዞ ወቅትም ታዲያ የትራንስፖርት ወጪውን ሙሉ በሙሉ የኢትዮጵያ አየር መንገድ ኢቲ ፋውንዴሽን እንግዲህ በቢዝነስ ክላስ ማለት ነው እንደምትመለከቱት እኛ የተቀመጥንበት ቢዝነስ ላውንጅን ጨምሮ ከፍተኛ የተባለ ድጋፍን አድርጎልናል በጣም ማመስገን እንፈልጋለን እንዲሁም ደግሞ ሲልክ ሮድ አጠቃላይ ሆስፒታልም የሀገር ውስጥ ሕክምናውን ሙሉ በሙሉ እንግዲህ ስፖንሰር አድርጎት እንግዲህ ሕክምናውን አድርጓል በርካታ ከፍተኛ የተባሉ የመንግስት አመራሮች ከጠቅላይ ሚኒስትሩ ጀምሮ እነ ክብርት አዳነች አቤቤ ዶክተር ኤርጎጌ እና መስሪያ ቤታቸው እንዲሁም ደግሞ ዶክተር መቅደስን ጨምሮ በርካቶች እንግዲህ ድጋፍ አድርገውልናል አፖስትል ታምራት ታረቀኝ ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድን በደንብ ማመስገን እንፈልጋለን አትሌት አማኔ በሪሶም ከፍተኛ የተባለ ድጋፍን አድርጋልናለች ስማቸውን ጠቅሰን ማንጨርሳቸው በጣም በርካታ ሰዎች ኮሚሽነር በላይ ደጀን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በልዩነት የምናመሰግናቸው ናቸው ምስጋና ስም ዘርዝረን አንጨርስም ነገር ግን ሁሉንም ለምስጋና እንግዲህ ከሕክምና በኋላ የምንደርስበት ይሆናል ብዬ አሁን ላይ እንግዲህ ብዙዎችን አላመሰገንኩም ስምም አልጠራውም ሁላችሁም የኢትዮጵያ ሕዝብ ምስጋና ይገባችኋል እናመሰግናለን ወንድማችን ታክሞ ሲመጣ ደግሞ ሙሉ የምስጋና ፕሮግራም የምናዘጋጅ ይሆናል እናመሰግናለን ቪዲዮቹን ተከታትለን እንግዲህ ተመልሰናል በጣም ቆንጆ ቪዲዮዎች ነበሩ ለዛሬ ይዘንላችሁ የመጣ ነው በአርቲስቱ ህልፈተ ህይወትን በተመለከተ የተሰማንን ሀዘን እንግዲህ እንደ ትራስ ቲዩብ እንገልጻለን እንግዲህ የሥርዓተ ቀብሩ የሚፈጸመው እንደሰማችሁት እንግዲህ እሁድ ነው ማለት ነው ሁላችሁም አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ አዶናይ የላከልን መልእክትም በጣም ቆንጆ ሐሳብ ያለው ነው ወደፊት አርቲስቶችን እንዴት ማገዝ እንችላለን በጣም ታዋቂ የሆኑ ብዙ የሰሩ አርቲስቶች መታገዝ አለባቸው ብሏል እሱም እንግዲህ መልካም ነገር ነው አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ ቢኒሞስ ሪያክት ትራስ ቲዩብን ምርጫችሁ ስላደረጋችሁ ከልብ አድርጌ አመሰግናለሁ ይመቻችሁ ታንክ ዩ